በተለይ እዚህ ቲክቶክ ያለ ነው በመድኃኒዓለም እናትን አባትን ሲዘቀዝቁ እጃቸው እንዴት እንደሚታዘዝላቸው ራሱ ፈጣሪ ይወቅ። እኔ እግዚአብሔርን መሳደብም አልወድም፣ ሰውን እንኳን መዘቅዘቅ ምናምን እኔ አልወድም። ተፈጥሮዬ ምን ይላል ሙንታዬ ተራ ስጧት እንድታብራራ ገሪላት ያውር። ሁላችሁም እንዴት ናችሁ? ከታችም ከላይ ያላችሁ ሰላም ነው አለን። እንዴት አደርሽ? እንዴት ነው ዩዘርዬ? ሳዳ ሁላችሁም ሰላም ነው። ደህና ነኝ። ያው የኔ ኔትወርክ ሳይፈጠፍጠኝ ከእናንተ ጋር ትንሽ አውርቼ ልውጣ ብዬ ነው። ትናንትና በተለቀቀው ቪዲዮ ወላሂ እኔ በጣም እስካሁን ከአእምሮ ያልጠፋው ጋሽዬ ነው። የአባትነት ጥግ ልጄ ሳይል አባት ለልጁ ባል ምን ያህል ድረስ ጥግ ሄዶ ሪስፔክት ማድረግ እንዳለበት፣ ማስማማት እንዳለበት፣ ልጁን እንዴት መቆጣት እንዳለበት ለብዙ ሰው ያስተማረ ነው። እኔ በጣም እስካሁን በቃ አእምሮ ውስጥ አለ። የገዛ ልጁን አንድ እንትን ማለት ነው የልጁ ባል ማለት ነው። በቃ ጋሽዬ እኔ ልጅህን ያዝልኝ ሲባል እንኳንስ ሊቆጣው እሱን የራሱን ልጅ ተቆጥቶ እሱን አጽናቶ በደንብ ጠይቆት ሲወጣ በቃ እኔ አባትነት ጥግ ላይ ለሱ በጣም እናጨብጭብለት። እውነት ገስት ሰርታችሁ አመስግኑት ጋሽዬን። እኔ እንደውይን ማለት በጣም እፈልጋለሁ። አመስግኑት። ትናንትና እኮ በጣም ተመሰገነ እኮ ብዙ ሰዎች ገስት ስሩና ወላይ ሜንሽን አድርጋችሁ የአባትነት ጥግ አሁን ላሉት አባቶች ማለት ነው ይረቅጡት ይዘዋል እኮ ወላሂ እነሱ ናቸው። እኛ እነሱን አንሰማምም አናየምም። ለምን ትገባላችሁ? እንደዚህ አይነት ስነ ስርዓት ያለው ቤት ነው አቦ። እኔ ትዝም አይሉኝም፣ አላቃቸውምም፣ አላያቸውም ሲጀምር። ስለዚህ ስለ ቪዲዮ ስናወራ ግን ቪዲዮ ያው ቀጣይነት እንዳለው ያሳያል። በቃ ብሩኬና ሀይሚ ስራው እንደሚቀጥሉበት ነው ያሳየው። ምክንያቱም ከእሷ ጋር አትሆን ሌላ ሰው ያዛለችው። አሁን ድራማውን ለማስቀጠል እሷም እየመጣች እሱ ጋር ትጓተታለች፣ ሀይሚ ታሳድዳለች። እንደሚቀጥል ነው እኔ ስራው የታየኝ። እንግዲህ ሞንታ ያስጠላል፣ እግዚአብሔርን ያስጠላል በጣም። አሁን አንቺ እኮ አንድ ነገር ቀጣይ የሚኖርሽ ወዳጆችሽን ሲመለከቱልሽ ሲያዩልሽ አይደለም። ያ ሰው በአሁኑ ሰዓት ስደት ላይ ስንቱ ልቡ እንትን ያላለ እና ስንቱ ልቡ ብዙ ነገር የሚያስባለን ይኸውልሽ ታናንዬ፣ ይኸውልሽ አሁን ትናንት ጋሽዬ እንደጀመረው ከአሁን በኋላ ሁለቱንም ይዞ እየገባ እየተቆጣ ካስታረቀ ይቋጫል። አለበለዛ ግን ስታዩ የሚቀጥል ነው የሚመስለው። የሚቀጥል ይመስላል አይደለም። እነሱ እኛ ዩት ክፉ ነው። ሰው እውነት ለሰው ልጅ እንትን የላቸውም። ኔሽን እየተደረጉ ነው። አንድ ሰው እኮ ጋብ ማድረግ አለበት። በቃ ኦዲየንስን እናከብራለን ካሉ እኔ እግዚአብሔር ምስክሬ ነው። እውነት ለመናገር ለኦዲየንስ ክብር ከሌላቸው ነው በዚህ ስራ የሚቀጥሉት። ሴት እንደገና አሁን ሌላ ኮሽታ እንደገና በዛ ሰዓት ደግሞ አንቺ የራስሽን እንትን መወሰን የምትቸገረሽ አንቺ ምን መሰለሽ ካናን፣ ይሄማ ቆይቷል ካልን አይዲያ ቀይሩ ካልን ቆይቷል። ግን ሁለቱ ናቸው ይሄን መወሰን የሚችሉት። ካልወሰኑ ግን የማታው አያያዝ ግን ስራው እንደሚቀጥል የማታ የተለያዩ ቦታ ከሆነ እንደሚቀጥል ቤታቸው ወደ ታች ሲወርድ ራሳቸው ይሸማቀቁበታል። ምን አቀ ኦዲየንስማ ተስተካከለ። በፊት ደህና ወርዶ ነበር። አሁን መልሶ መጣ ደግሞ ደህና ወርዶ ነበር። ስለወደቀ ልጅቷም ሀይሚ ገብታ ኬኩን ብጥጥጥ ስላደረገች፣ ሁለተኛ አሁን ማለት ነው እንደው ሌላ ሴት ይዘና ከፈለክ ለሱ ችግር የለብኝም ብላ አያደርገውም። ለመሰለሽ እዛ ጋር ሌላ ሴት ብታመጣም ችግር የለብኝም ብለዋለች። ሀይሚ አትመጣም። ሀይሚ ከሌለች እዛ ቦታ ምንም አይደርግም። ኖ እንዴት ይሆናል መሰለሽ አናንዬ፣ ሌላ ሴት ሲሰብታ እሷን ግን ከቋንዴ እንደው የልጄን መድኃኒዓለምን አላየውም። ይኸውልሽ ነው ሀናን ያለችው እኮ ሌላ ሴት ይዛ አትምጣ። እሷ ግን አንተን አጠገብም ማየት አልፈልግም አለችው አይደለም። ሌላ ሴት ይዞ አይመጣም። ልጅቷ ራሷ ከሌላ ሴት ጋር ችግር የለብኝም ማለት እኮ። ስለዚህ ስራው እንዲቀጥል ልጅቷ ራሱ ካጠገባሚወራ አንስቼ ነው የማወርደው። አንድ ስለነሱ ይኸውልሽ ሀናንዬ ይኸውልሽ
ስራ ለማስቀጠል ስለሆነ የሚፈልጉት ራሷ እዩ እየተከታተለች ከሱ ስር ትሄዳለች። ሀይሚ ደግሞ ከዚህ ታሯሩጣታለች። ያሉ ስራውን ይቀጥሉት። እኔ ማለት የምፈልገው ማለት ነው ዛሬና ነገ እባካችሁን ሀይሚና ብሩኬ የማይሆን ቪዲዮ ከሆነ አመት ባል ነው እና ለኛ ልባችንን አታድሙ፣ አታምጡት። እኛ ደግሞ እነሱ መጡ ብለን ልባችን እነሱ ወደድናቸው እንጂ አልወለድናቸውም እኮ። ለምንድን ነው እኛን የሚያሳምሙ? እኛ እኮ እንደ ወደድናቸው መጥላትም አለ፣ እንጠላቸዋለን እስከ ጥግ ድረስ ከፈለጋቸው ማለት ነው። ግን አንድ ሰው ወደሽ ቶሎ ለማውጣት አይቻልም። ይኸውልሽ አሁን እኔ ከዚህ በፊት ማለት ነው ሩታና አብርሽን በጣም ነበር የማያቸው የነበረው። ይሄ ስራ ከጀመሩ በኋላ ማለት ነው መቼ እንዳየሁ ታውቂያለሽ? ሩታ ስትወልድ የእንትኗ ጊዜ ስትወልድ የነበረውን ነው ያየሁት። ቤቷ ስትገባና የእንትኑ ሴሬሞኒ ሶስቴ ነው ያየሁት። እግዚአብሔርን እንደኔ ሆነሽ ወጣ ሶስት ስትወልድ አየሁ። ተወርዷል ማሆን እይታ የለ የነሱ ያጥሮታ አንድ ሺ ነው ዛሬ ማለት ሀያትዬ ሙንታዬ እዚህ ጋር ይቅርታ፣ ሙንታ ስቶሪ በጣም ትጣፍጭኛለች፣ ደስ ትኛለች። ታውቂያለሽ በውስጥ ራሱ በኖርማል ራሱ አንቺ ጋር ጭንቀቴን ትረጃለሽ። እና ትናንትና ያየሁት እነዚህ ነው ብዬና ናሂ ጋር አንዴ ልጨርስልሽ። ሊያወርደኝ ነው አያት ሊያወርደኝ ነው ሀናንዬ። እና ይኸውልሽ እና አብርሽን እንኳን ያጥሯት አትስማሽ ስትወልድና እቤቷ ስትገባ ብቻ አየሁት። ይሄ ሁሉ አመት አላየኋትም። በቃ አቋረጥኩኝ አይቻቸው። ስለዚህ እኛም እንደዚህ መሆናችን አይቀርም። ሀይሚና ቡርኬ እንዳከበርናቸው ካልቀጠሉ ሁሌ እንደዚህ ሰፍ ብለን አናየውም ቪዲዮዋቸው። ይሄንን ማወቅ አለባቸው። እንደዚህ አሁን እንደዚህ ስራ ሲመጣ ድው ድው የሚለው ድሮ ልቤ ማለት ነው። አይልም ነፃነትን ሳየው ያጣፋይ ሰውዬ የሚያስቁት እንኳን አንድ ሰው ሳይኖርባቸው በድራማ ያስተማሩ የተማርንባቸው ደግነትን እንኳን ነሲን አይተሸዋል። እሱ እንኳን ድንገት አርፏል። እንኳን እነዚህ ትናንት የመጡ የቡታጀራ ቡትታሞች አይደለም። ጌታን ነው የምልሽ። ገና ይኸውልሽ ላምሌቱን እንትና ርዕሱን አይተሽ ራሱ ላትገቢ ትችያለሽ፣ ርዕሱን አይተሽ። ስለዚህ እነሱ የሚሰሙ ከሆነ የመጥፎቹን ሳይሆን የምንወዳቸውን የኛ ሰምተው ይህንን አይዲያ ይቋጩት። እምቢ ካሉ መብታቸውን አናስገድዳቸውም፣ አይስሩ። እነሱ እኮ ቢጠሉ 50 ሺህ አይበልጡም እኮ ምንታ ሳመጣሽ ደግሞ አይሞሉ ቀላሉ እንደው ከበዛ እኮ ነው ያልኩት። ከበዛ 30 በቃ ወንፈል የተያያዙ ተወዲህ 10 ተወዲህ 10 አሉ 20 ሰው ካላስተዝለው የለም። ሌላ የሚጠላቸው የለም። ሌላ ሰው የሚናደደው መጥፎ ቪዲዮ ሲለቁ ነው የሚናደድባቸው እንጂ ሁሉም ይወዳቸዋል። ልጆች ናቸው፣ ትንሽ ናቸው፣ ያከብራቸዋል፣ ይወዳቸዋል፣ ስነ ምግባር አላቸው። አሁን ግን ከመስመር ከወጡ በቃ ሁሉም የሚያያል የማይም ልብ እንደኔ ልቡ ዝቅ ያለ ደግሞ ያው ትተንቆጭ ደናደራችሁ ማርዘነብዬ እኔ ቆንጆ ወየ ሙንታዬ እንኳን ደህና መጣች። ሁላችሁ እንዴት አደራችሁ? እንኳን ዳይመንድ ነች እንጂ የጀርባ አጥንቴ አደርሽ ማታ ምን ነሽ? ገዝትሽን ከከረበች በኋላ እኮ ገዝቴን ከፍቼ አልመሰለኝም። ታውቂያለሽ የምትከፍቺ ሀይሚ አንቺ ምናምን ሌላ ቦታ እኮ አልዞርም። ይሄ ተሳዳቢ ይሄ ፎቶ እኔ ከፈትኩኝ እኮ አንቺ ገዝት ላይ ያላገኟቸውን ደግሞ እንዴ ቅርቅር አለኝ። ከዛ ሁላችንም እንደ አዲስ ተሰበሰብን። ደስ የሚል ምሽት። ለምን በኢሞ አትደውይልኝም ነበር እንዴ? ምን ችግር አለ? እንትን ነው አከረብታችኋለሁ ደግሞ ስደውል አንድ ነው ለካ በማታ ቪዲዮ በቃ ልናገር የገባሁት ጋሽዬን ለማድነቅ ነው የገባሁት። ጋሽዬ እውነት ጥሩ አባት በቃ አይደለም። የልጅሽ ባል ቢያጠፋ እንኳን እንዴት ወደ ልጅሽን መቆጣት እንዳለብሽ ሴት ልጅሽን ያሳየ ምርጥ የአባት ምሳሌ ነው። ክብር ይገባዋል። እኔ ከማታ ቪዲዮ እሱ ብቻ ነው የታየ እንጂ ማለት ይኸውልሽ አንዱ ቤተሰብ ለአንደኛው ቤተሰብም መሆን እንደሚችል አማት ምራት ምናምን የሚባለው ነገር ሳይኖር የእውነት በቃ ቤተሰባዊነት አንድነትን የሚያሳይ ቤተሰብ ነው። ይክበር ሁሉ
የእውነት አማች እንዴት እንደሚያዝ ያሳየለው እና ክብር ይገባዋል። በደንብ ያውቋል ጋሽዬ፣ በደንብ ያውቋል። በቃ እንደው ልጆቹም ትልቅ ደረጃ ደርሶ እሱን ለማስደሰት ያውቃል። በዚህ ልክ እንዴት ብሩኬ ጋሽዬን በብራንክ መንገድ እንደዚህ ይናገራል? እኔ እኮ ግራ እየገባኝ ምንድነው ይኸውልሽ ጋሽዬ የሚተውነው ፓርት ላይ የእውነታ ማለት የእነሱን ገጸ ባህሪ የእውነታውን ነው የሚናገረው፣ ማለት ባህሪያቸውን ገባሽ? የእያንዳንዱ የልጆቹን ባህሪ ነው የሚናገረው። ግን ፍራንክ እንደሆነ እኛ እናውቀዋለን። ትጂ ማታ የብሩኬ ገጸ ባህሪ እኔ ያልተመቸኝ ፓርት ለአባት ማለት ነው ልጅን ያዝልኝ ሲባል ከባድ ገጸ ባህሪ መሰለኝ። ይሄ እዚህ ጋር ነው እኔ በጣም የከበደኝ። ለአባት ልጅህን ያዝልኝ ለአባት እና በቃ ምን ያህል ጠንካራ አባት ነው ያልኩሽ እኮ በዚህ ነው። ይሄንን ሰጥቶ እንኳን እሱን ምንም አላለውም። ልጁን ተቆጥቶ ለምን እንደሆነ ታውቂያለሽ? የንዴት ሰዓት ላይ ነው እሱ ጋር ነው መናገርም አሞታል። የማታ የብሩኬ ካራክተር ለአባትየው የሚከብድ ነው እውነት። አዎ አይ እያንዳንዱ የሚወራወሩት ቃል ከባድ ንግግሮች አሉ። በተለይ ግን ያችን ልጅ ግን ትናንት ስላላየዋት መንፈሴ ተረጋግቷል። እኔ እንኳን አልኖረች ሰራውን ክለሽ ለአንድ ቀን ከብዳኛለች። እንኳን አረፍናት ትናንትና ተመስገናም ስለቴ ሞላን ያልኩት ስላልመጣች ደግሞ እግዚአብሔር ያውቃል። ትጂ ገና ትጋተታለች እኮ አትቀርም እሷ። ኧረ ተይኝ፣ ድራማውማ የሚያበቃ አይመስልም። አሁን ልጅቷ የመጣችበት ፓርት እይታችሁንና ትናንትና በመታመሙ ሀይሚ ይቅርታ በመጠየቁና በመውደቁ በኬኩ ላይ ምናምን እይታው ተመልሷል። ግን እሷ እየመጣችና ሀይሚ በቃኝ እኔ እናንተ እንለያይ የተባለችበት ፓርት ላይ እይታቸው ወደ ዜሮ ነው፣ ወደ ታች ወረደ። ለምን መሰለሽ? የእነሱ ደጋፊዎች እኮ የእነሱን አንድነት እንጂ መለያየት የሚፈልግ ደጋፊ አንድም የለም። ለዚህ ነው እንትን ያሉ የቀመሰው። ሌላ ደግሞ ትጂ የስራ መቀጠሉን የምታየው በመሰለሽ ለፍፄ ምን አለው መሰለሽ? መስቀሉ አንተ ጋር ነው አይደል አለው። የሀይሚዬ መስቀሉ አንተ ጋር ነው አይደል አለው። አዎ አለው። በቃ ይቀጥላል ይህ ስራ። ምን የሀይሚዬ መግቢያ ራሱ በጣም ረጅም ጉዞ አለው። በደንብ ፓርቱ በጣም ያስጠላኝ። በቃ የመጨረሻ ይሄ ነገር በዚህ በመስቀል ደግሞ ሀገር የሚያሻግር አለበት። አለው በደንብ ገና ረጅም ነው እንዴ። ሌላ ሰው አምጣ እያለችው ሌላ ሰው አምጣ ታርጉልኝና እንለያይ የምትል ቃል ስሰማ ልቤ ሁሉ ስብርብር ነው የሚለው። ግን ትዳር እንድትለያዩ ነገር ይኸውልሽ የሚዬ ለምን ይሰባበራል? ድራማ አይዲያ ተስቶን አይደለም እኛ ይኸውልሽ በምናብ እያሰብነው ነው የሚመጣውን እንጂ እኛ አይዲያ አልሰጠንም። የሰጠነው እንጂ ምንም ወደፊት የሚመጣበትን አልሰጠንም። የተመታሽ ማታም ተው አይዲያ አትስጡ እያለች እነሱ አይጠቁም። አጀንዳ ተዝና የሚወስዱት ሂጂዬ ይበቃቸዋል፣ ወላሂ ይበቃቸዋል እያላችሁ ገና ድሮ ነበር ይበቃቸዋል ስንል የሚያቆሙት በለው ነው። አንድ ነገር ልበላችሁ የምናያት ልባችሁ ዝቅ አይበል። ይሄ ድራማ ነው። መጨረሻ ላይ እኮ ብሩኬና እንትን ከቪዲዮ በኋላ አንድ ላይ ናቸው ስንላቸው እናውቃለን እኮ እኛ ደግሞ ያችኑ ቪዲዮ ሀይተን ስለምንደሰት እነሱ እንለያይ ሲሉ እኔ እግዚአብሔርን ቁስል ነው የሚለው ውስጥ እህቴ አትቁሰይ፣ ድራማ ነው። ቀልድ ነው እንደ መለየት ሳትቀልጂ ግን ልንገርሽ ማለት ነው። ግን ልንገርሽ ሞታየ በሌላ ጎን ደግሞ ጋሽዬና እሙሽዬ በአንድነት ሆነው ግን ለበዓል ታረቁ ብለው እንትን ካሉ በዛ ሊጠናቀቅ ይችላል።